በፍጥነት ፊታችሁ የሚያበራ መጨማደዱን ድብን አድርጎ የሚያጠፋና ውድ የሆኑ የፈረንጅ ክሬሞች ሳትገዙ እቤታችሁ ውስጥ በሚገኝ ነገር ታምር መስራት የሚችሉበትን የተፈጥሯዊ ቦቶክስ ሚስጥር ዛሬ ይዤላችሁ መጥቻለሁ። የጎሎ ዘይት ወይም ካስተር ኦይል የፊት መስመሮችን እንደ ፊለር በደንብ በመንፋት ቆዳን ወጣት የሚያደርግ ዘመናዊ ቆዳ ሳይንስ ደጋግሞ ቢያረጋግጥም እኛ ሀገር ግን አሁንም ድረስ ይህን ውድ ነገር ለሆድ እጥበትና ለራስ ፀጉር ማሳደጊያ ብቻ ነው የምንጠቀመው። ነገር ግን ያለምንም እውቀት ዝም ብላችሁ ፊታችሁ ላይ የምታፈሱ ከሆነ በውስጡ ባለው ንጥረ ነገር የተነሳ የአይን ዙሪያ ጠቃሚ ተፈጥሮ ስቦችን አቅልጦ አይናችሁን ጎድጓዳና የሰመጠ ሊያደርገው እንደሚችል ማንም ደፍሮ አይነግራችሁ። ዛሬ በቪዲዮችን ላይ ፊታችሁን በ3 እጥፍ የሚቀይረውና የቆዳ መሸብሸብን የሚከላከለው ይህ ወሳኝ ሳይንሳዊ ሚስጥር በውስጡ ያሉትን ጥቅሞችና ፍጹም ልትጠነቁባቸው የሚገቡ ነገሮችን በዝርዝር በግልጽ አስረዳቸዋለሁ። ወደ ዋናው ዝርዝር መረጃ ከማለት በፊት ግን እንደዚህ አይነት እውነተኛ ሳይንሳዊና በተግባር የተፈተነ የጤናና የውበት ሚስጥሮች ሁልጊዜ በፍጥነት እንዲደርሳችሁ ቻናላችን አሁኑ ሰብስክራይብ ማድረግ የቤተሰባችን አባል ይሁኑ። ለመሆኑ የጎሎ ዘይት ወይም ካስተር ኦይል በየቤታችን ለውል ቁርጠትና ለባህላዊ ሕክምና እንጂ ለፊት ቆዳ ውበትና ለወጣትነት ጥበቃ ይሆናል ብሎ በድፍረት ያሰበና የተጠቀመ ሰው በእኛ ማህበረሰብ ውስጥ ስንት ይኖራል ብላችሁ ታስባላችሁ? ነገሩን በሳይንሳዊ መንገድ ስናጠናው የጎሎ ዘይት ወይም ካስተር ኦይል በውስጡ እጅግ በጣም ከፍተኛ የሆነ የጸረ ኦክሲዳንት ወይም አንቲኦክሲዳንት ክምችት የያዘ ተፈጥሯዊ ፈሳሽ እንደሆነ በተለያዩ ጥናቶች ተረጋግጧል። ይህ ማለት ምን ማለት ነው? ቆዳችንን በፍጥነት ከሚያደርቁና እንዲጨማደሩ ከሚያደርጉ አየር ላይ ካሉ መርዛማ ኬሚካሎችና ፍሪ ራዲካልስ ቆዳችንን እንደጋሸ በመሆን ሙሉ በሙሉ ይከላከላል። ብዙዎቻችን በተለይም እድሜያችን እየገፋ ሲሄድ ወይም በተለያየ ምክንያት ፊታችን ሲደርቅና መስመር ማውጣት ሲጀምር በጣም እንጨነቃለን። እድሜያችን ከእውነተኛው በላይ የገፋ የመሰለን ለጭንቀት እንዳረጋለን። ነገር ግን ይህ እኛ የምንነቀው የጎሎ ዘይት ወይም ካስተር ኦይል የፊት ቆዳን በጥልቀት የማለስለስ ኢሞሌንት እና በቆዳ ውስጥ ያለውን ተፈጥሯዊ እርጥበት አፉን የመጠበቅ አስገራሚና ወደ ሌላው ተፈጥሯዊ ብቃት አለው። ዘይቱ ወደ ቆዳችን ውስጠኛ ክፍል ዘልቆ በመግባቱ ቆዳውን ይለጠጥና እንዲወፍር ስለሚያደርገው ልክ በክሊኒክ ውስጥ እንደሚደረግ ውድ ፊለር በመሆኑ እነዚያን የሚረብሹ የፊት መስመሮችን ድብና አድርጎ ያጠፋቸዋል። ለዚህ ከሆነ የውጭ ሀገር የቆዳ ስፔሻሊስቶችና ታዋቂ ዶክተሮች ሳይቀሩ ይህን ዘይት የተፈጥሮ ቦቶክስ ወይም ናቹራል ቦቶክስ እያሉ በየመድረኩና በየቪዲዮቻቸው በአድናቆት የሚጠረሱና የሚመክሩት። እዚህ ጋር ግን ቪዲዮን የምታዩ ኢትዮጵያውያን በሙሉ በአእምሯችሁ ውስጥ የሚመላለስ አንድ ትልቅ ስነልቦናዊ ፍርሃትና ጥያቄ እንዳለ በሚገባ አውቃለሁ። ዘይቱ በጣም ወፍራም የሚጣበቅና ፊትን የሚያደልብ ስለሚመስል ፊቴን ቅባት አጥልቅልቆኝ የፊትን ቆዳሮች ዘግቶ ብጉር ሊያወጣብኝና ሊያበላሸው ነው ብላችሁ እንደምትሰጉ ፍጹም እርግጠኛ ነኝ። ልክ ናችሁ። እኛ ማህበረሰብ ውስጥ ካለው የቆየ ልማድና አንጻር ፊት ላይ ቅባት የሚያበዛ ሰው ፊቱ በብጉር ይወረራል፣ ፊቱ ይበላሻል የሚል ትልቅ እምነትና ፍርሃት መኖሩ የማይካድ ሀቅ ነው። ነገር ግን ዘመናዊ የቆዳ ሳይንስ የሚያሳየን እውነታ ከዚህ ፍጹም ይለያል። የጎሎ ዘይት ወይም ካስተር ኦይል ምንም እንኳን በይዘቱ ወፍራም ቢሆንም የፊት ቆዳዳዎችን በፍጹም የማይደፍን ነን ኮሜዶጄኒክ ዘይት ነው። የሚገርመውና ማንም የማይነግራችሁ ነገር በዚህ ዘይቱ ወደ 90 በመቶ የሚጠጋ ሪሲኖሊክ አሲድ የተባለ እጅግ በጣም ልዩና ብርቅዬ ንጥረ ነገር ይገኛል። ይህ ንጥረ ነገር ፊታችን ላይ ባክቴሪያዎች እንዳይራቡ፣ ብጉርና የቆዳ መመረዝ እንዳይፈጠር ተዋግቶ የሚያጠፋ በጣም ከፍተኛ የሆነ ተፈጥሯዊ ጸረ ባክቴሪያ ወይም አንቲባክቴሪያ ባህሪ አለው። ስለዚህ ዘይቱ ምንም ያህል ወፍራም ቢሆንም የፊት ቆዳን ከማለስለስና ከመጨማደድ የመጠበቅ ስራውን እየሰራ በሌላ በኩል ደግሞ ብጉር ለማስፋትና ቆዳን ለማጥራት ከፍተኛ እገዛ ያደርጋል። ሌላው የጎሎ ዘይት ወይም ካስተር ኦይል አስገራሚና ፈጣን ለውጥ የሚያሳይበት ጥቅሙ በተለይ በሴቶች ዘንድ ትልቅ ትኩረት የሚሰጠው ለከንፈር ውበትና ለስላሴ ያለው አስደናቂ ሚስጥር ነው። በተለይ በብርድ ሰዓት፣ በበጋ ወራት ወይም በነፋስ ምክንያት ከንፈራቸው ለሚሰነጣጠቅ፣ ለሚደርቅና ለሚላጥባቸው ሰዎች ውድ የሆኑ የውጭ ሀገር የከንፈር ቅባቶችን መግዛት ፍጹም አያስፈልጋቸውም። ይህን ዘይት ጥቂት ጠብታ ብቻ በመውሰድ ማታ ማታ ከንፈራቸው ላይ በደንብ ብታደርጉት በሚቀጥለው ቀን ሙሉ ፍጹም የሆነ ለስላሴና ውበትን ለከንፈራችሁ እንደሚሰጥ በተግባር ማየት ትችላላችሁ። ወደ አይን ሽፋሽፍት ስንመጣ ደግሞ ብዙ እህቶቻችን ወጣቶች ሽፋሽፍታቸው እንዲረዝምላቸው እንዲወፍርና ማራኪ እይታ እንዲኖረው እንደሚመኙና የተለያዩ ሰው ሰራሽ ነገሮች እንደሚጠቀሙ ይታወቃል። የጎሎ ዘይት ወይም ካስተር ኦይል በባህላችን ቢሆን የራስ ፀጉር እድገት ለማፋጠን ፀጉር እንዳይመለጥና እንዳይበጣጠስ ለማድረግ ለዘመናት በየቤቱ ሲሰራበት የኖረ የለመደው ምርጥ መድኃኒት ነው። የሽፋሽፍት ፀጉርን ቢሆን ከራስ ፀጉራችን ጋር ተመሳሳይ የሆነ የተፈጥሮ ባህሪ ስላለው ይህንን ዘይት በምንጠቀምበት ጊዜ የፀጉሩ እድገት በከፍተኛ ሁኔታ ያነቃቋል ወይም ያለሰልሰዋል። ነገር ግን ይህን ሁሉ ጥቅማቸው የምናገኘው በጥንቃቄና በሳይንሳዊ መንገድ ስንጠቀምበት ብቻ ነው። ያለበለዚያ ጥቅሙ ወደ ከባድ ጉዳት ሊቀየር ይችላል። አንደኛ ማወቅ ያለባችሁ ነገር ይህ የጎሎ ዘይት ወይም ካስተር ኦይል በባህላችንም ሆነ በሕክምናው ዓለም ሆድን ሙሉ በሙሉ ለማጽዳትና ትልን ለማውረድ የሚሰጥ ኃይለኛ ማለስለሻ ወይም ላክሴቲቭ ነው። ምክንያቱም በውስጡ ያለው ንጥረ ነገር የሆድ ዕቃ ጡንቻዎችን በከፍተኛ ሁኔታ እንዲኮማተሩ በማድረግ ፈጣንና ከባድ የሆነ የሆድ መታወክ ሊያመጣ ስለሚችል ነው። ስለዚህ ከንፈራችሁ ላይ ስትቀቡት በጣም በትንሽ መጠንና በጥንቃቄ ሊሆን ይገባል። ወደ ውስጥ የመዋጥ ወይም ወደ ሆዳችን የመግባት እድሉ ሙሉ በሙሉ መዘጋት አለበት።
ሁለተኛውና እጅግ በጣም ወሳኝ የሆነው ፍጹም ቀልድ የማይፈልግ ማስጠንቀቂያ፣ ነፍሰ ጡር የሆናችሁ ወይም ልጅ ለመውለድ በዝግጅት ላይ ያላችሁ እህቶች የጎሎ ዘይትን ወይም ካስተር ኦይልን በፍጹም መጠቀም የለባችሁ። ይህ ዘይት በማህጸን ጡንቻዎች ላይ መኮማተርን ስለሚፈጥር ያለ ሰዓቱ ምጥን ሊያፋጥን ወይም ጽንሱ ላይ ከባድ አደጋን ውርጃ ሊያስከትል ስለሚችል በእርግዝና ወቅት ሙሉ በሙሉ መራቅ አለበት። ሶስተኛውና ብዙ የዩቱብ ቪዲዮዎች ላይ ማንም ደፍሮ የማይነግራችሁ ትልቁ ሳይንሳዊ ሚስጥር ከአይን ዙሪያ ቆዳና ከእርጅና መከላከያ ጋር የተያያዘው ጉዳይ ነው። ብዙ ሰዎች ሽፋሽፍታቸው በፍጥነት እንዲያደርግላቸው ከመጓጓታቸው የተነሳ ዘይቱን በብዛት እየወሰዱ በአይናቸው ዙሪያ በአይን ሽፋናቸው ከአይን በታች ባለው ስስ ቆዳ ላይ ያፈሱታል። ነገር ግን አዳዲስ የሕክምና ጥናቶች እንደሚያስጠነቁት የጎሎ ዘይት ወይም ካስተር ኦይል የፕሮስቶጋላንዲን ተጽዕኖ ወይም የሆርሞን መሰል ባህሪ ሊኖር እንደሚችል ታውቋል። ይህ ማለት ደግሞ ከአይን በታችና ከአይን በላይ ያሉትን አይናችን እንዳይሰምጥና ውብ እንዲሆኑ የሚያደርጉትን ጠቃሚ የሆኑ የተፈጥሮ ስቦች ወይም ፋት ፓርትስ ሊያቀልጥ ይችላል። የአይን ዙሪያ ተፈጥሯዊ ስብ አንድ ከቀለጠ ደግሞ አይናችሁ ወደ ውስጥ የሰመጠ የጎደጎደ እድሜያችሁ ገና ሳይደርስ እጅግ በጣም የገፋና ያረጀ እንዲመስል ያደርገዋል። ስለዚህ ሽፋሽፍታችሁ ላይ ስትቀቡ በጣም በጥንቃቄ በትንሽ ጠብታ በጥጥ እንጨት ወይም ንጹህ በሆነ የሽፋሽ ማጽጃ ብቻ መሆን ይኖርበታል። ዘይቱ በስህተት ወደ አይን ውስጥ ገብቶ የአይን ብሌንን እንዳያቆስል፣ የአይን ብስጭትን እብጠት እንዳይፈጥር በጥንቃቄ የፀጉር ጫፍ ላይ ብቻ በትንሹ ያደረጋችሁ ተጠቀሙት። አሁን እንግዲህ ጥቅሙና ጥንቃቄውን ካወቅን በኋላ ቀጥሎ የሚነሳው ትልቁ ጥያቄ ገበያ ላይ ወጥተን የትኛውን አይነት የጎሎ ዘይት ወይም ካስተር ኦይል መግዛት ያለብን የሚለው ነው። ምክንያቱም በየሱቁ በየፋርማሲውና በየባህላዊ ገበያ የሚሸጡት ዘይቶች አንዳንድ ጊዜ ከፍተኛ ሙቀት የተዘጋጁ ወይም የተለያየ ኬሚካል የተቀላቀለባቸው ሊሆኑ ይችላሉ። እውነተኛውን ሳይንሳዊና ፊታችሁ ላይ የ3 እጥፍ ፈጣን ለውጥ የሚሰጠውን ጥቅም ለማግኘት ኮልድ ፕረስድ ወይም በቀዝቃዛ መንገድ ብቻ የተጨመቀ መሆኑን በሌብሉ ላይ ማረጋገጥ አለባችሁ። በተጨማሪ 100% ንጹህ ኦርጋኒክ የሆነ ምንም አይነት ሰው ሰራሽ የጥሩ መዓዛ ኬሚካል ወይም ፍሬግናንስ ያልተጨመረበት መሆኑን ማየት በጣም አስፈላጊ ነው። ምክንያቱም መዓዛ ያላቸው ወይም ኬሚካል የተቀላቀለባቸው ዘይቶች በተለይ ስስ በሆነ የፊት ቆዳ ላይ ከባድ አለርጂክ መቅላትና የቆዳ ማቃጠል ጉዳት ሊያመጡ ስለሚችሉ ነው። ትክክለኛው የአጠቃቀም ዘዴ ደግሞ የሚከተለው ነው። ማታ ከመተኛችሁ በፊት ፊታችሁን ለቆዳችሁ በሚስማማ ንጹህ ሳሙና ወይም የፊት ማስጃ በለስላሳ ውሃ በደንብ ታጠቡት። ከዚያ ቆዳችሁ ሙሉ በሙሉ ሳይደርቅና የውሃው እርጥበት በላዩ ላይ እንዳለ ጥቂት የጎሎ ዘይት ወይም ካስተር ኦይል ጠብታዎችን ንጹህ እጃችሁ ላይ አድርጉት። ዘይቱ ብቻውን ሲሆን በጣም ወፍራም ስለሚሆንና ሊያስቸግር ስለሚችል መጀመሪያ ላይ እኩል መጠን ካለው የኮኮናት ወይም የአልሞንድ ዘይት ጋር በእጃችሁ ላይ ቀላቅላችሁ ብትቀቡት ይቀላል። በቀስታ ፊታችሁን ወደ ላይ ወደ ታች ያሻችሁ ደም በፊታችሁ ላይ በደንብ እንዲዘዋወር ካደረጋችሁ በኋላ ሌሊቱ ሙሉ ፊታችሁ ላይ ትታችሁት ተኙ። ጠዋት ስትነሱ ለስላሳ በሆነ ለብ ባለ ውሃ ወይም በፊት ማጽጃ ሳሙና በደንብ አድርጋችሁ ታጠቡት። በጥቂት ሳምንታት ውስጥ ፊታችሁ ሲያበራና ሲለሰልስ በተግባር ታዩታላችሁ። እንግዲህ ለፊታችሁ ውበትና ጥራት ሲባል በየሱቁ እየሄዱ ውድና ኬሚካል የበዛባቸውን የውጭ ሀገር ክሬሞችን ፍለጋ ከመንከራተት በቤቶ ያለውን ይህን የተፈጥሮ ስታ ዛሬውኑ በአግባቡ መሞከር አይርሱ። ይህንን ቪዲዮ ከወደዱትና ጠቃሚ መረጃ ካገኙበት ላይክ ማድረገው እንዳትረሱ። ለወዳጅ ዘመዶ ለጓደኞቻችሁ እንዲደርስ ሼር በማድረግ እውቀቱን አካፍሉ። እስኪ እናንተስ ከዚህ በፊት የጎሎ ዘይት ወይም ካስተር ኦይልን ለፊታችሁ ውበት ወይም ለፀጉራችሁ እድገት ተጠቅማችሁ ታውቃላችሁ? ያገኛችሁትን ለውጥ ወይም ያጋጠማችሁን ነገር እታች ባለው ኮሜንት መስጫው ላይ አካፍሉን። የሚቀጥለው ቪዲዮችን ስለ የትኛው የተፈጥሮ እጽዋት፣ ስለ ውበት አጠባበቅ ወይም ስለ የትኛው የጤና ሚስጥር በሰፊው እንድንወያይ ትፈልጋላችሁ? እሱንም በኮሜንት መስመር ላይ ጻፉልኝ። እስከ በሚቀጥለው ቪዲዮ በሰላምና በጤና እስከነገናኝ ድረስ ስለተከታተላችሁኝ ከልብ እያመሰገንኩኝ ጤናችሁና ውበታችሁ እንዲበዛ እመኛለሁኝ። አመሰግናለሁ። ሰላም